እንግዲህ ቤተሰቦቻችን ሩታና አብርሃም አብረው መሆን አለባቸው ያላችሁ ኮሜንቱን እንድታጨናንቁ ትፈልጋለሁ። ቤተሰቦቻችን እንዳያችሁት ነው። ሄርሜላ ምን አይነት ቤተሰብ ነው ያሳደጋት? ለምንድን ነው ቤተሰብሽን የምታሰደቢው? የአብርሽን ቤተሰብ የሚያሰድብ አጸያፊ ቃል ነው የተናገረችው። ቤተሰቦቻችን እንዳያችሁትና እኔ በግሌ ኢንስፔክተር ቀጥሬ ነገሩን እያጣራው ነው እንድትታሰር ስለምፈልግ የሚጠበቅብኝን ነገር አድርጌ ዋጋ የማስከፍላት ይሆናል። ቤተሰቦቻችን ሰማችሁኝ አይደል? ስለዚህ ወጣንም ወረድንም ሩታ እንድትረጋጊ ነው ፈልገው። ደግሞ አብርሽ አትጨቃጨቃት፣ በቃ ገባ አይደል? አትጨቃጨቃት። ጥፋተኛውን የተገኘው አንተ ነህ እና ቤተሰቦቻችን የገባችሁ ሩታ እንድታጽናኑልኝ ፈልጋለሁ። እንግዲህ አብርሽ ጥፋተኛ አንተ እንደሆንክ ሁሉም ሰው ያውቃል። ሩታን ይቅርታ መጠየቅ እንዳለብን ውስጥ ያውቀዋል። ቤተሰቦች በጣም እየተጨነቁ ነው። ቤተሰቦቻችን ምን ትላላችሁ? ጥፋተኛው ማን ነው? አብርሽ ወይስ ሄርሜላ? እናንተን አንድ ጥያቄ መጠየቅ ፈልገው ይሄ ነው። ቤተሰቦቻችን ኮሜንት ላይ ያለው ነገር ብትሰሳውቁኝ ደስ ይለኛል። ሩታን የሚመስል ሚስት እንዴት ለማጣት እንትን ትላለህ? እንዴት በሷ ላይ እንዴት እንደዚህ የተበደል ታደርሳለህ? አብርሽን የዋህነት አይታ ተጠግታው አሁን ትዳሩን እስከ መበጥበጥ ድረስ ደርሳለች። ቤተሰቦቻችን እንደምታውቁት አብርሃም የዋህ እኮ ነው፣ ግን የዋህነቱን ተጠቅማች ልጅ እየሰወደችው ነው። እና ሁላችሁም ኮሜንት ላይ እየገባችሁ ይታረቃሉ ሩታዬ ከጎንሽ ነን እያላችሁ ኮሜንት እንድጽፉ ፈልጋለሁ። እና ደግሞ ኤላ ቤስት ፋሚሊ በርቱልን እያላችሁ በመቀጠልም ኮሜንት ጻፉልን ማለት እንፈልጋለን። ሰላም ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ሰላም ነን። እንዴት ነው ቤተሰቦች? እየበረታችሁ ነው? ዛሬ ከእንግዳ ጋር ነው የመጣሁት። ቤተሰቦቻችን ጉዳያችንን ከማንሳታችን በፊት ራሱን በማስተዋወቅ ይጀምር። እንዴት ናችሁ? ማኪባ መንግስቴ ይባላል። ቤተሰቦቻችን እንዳያችሁት ትንሽ ያለ መግባባቱ በጣም እየከረረ ይሄዳል። ጋሽዬ በጣም በቃ አሁን ተጨንቀው ነው ያሉት ቤተሰቦቻችን። እና አብርሽ ለአባተ ስትል ለምንድን ነው ይቅርታ የሚል ቃል ካንተ ቢወጣ ደስ ይለኛል። የሆነ እስቲ ይቅርታ በል የምር እሱን ነገር ይቅርታ ብለህ ብታሳይ ትልቅነትን ብታሳያት ለሩታ ደስ ይለናል። እና በእንትን አንግላት ሰው ንብረት ከፈለግሽ ሁሉም እኮ ያንቺ ነው ምናምን ሳይሆን የሆነ በቃ ይቅርታ አጥፍቻለሁ ንብረት ላይ ፎከስ ሳታረግ እና ሩታን ፈረም የምትዩ ነገር ለትንሽ ጊዜ የሆነ ያዝ ብታረጊው ደስ ይለኛል። አብርሽም ያለውን ችግር የሆነ በይቅርታ ገባ አይደል? ይቅርታ ከምንም በላይ ነው። ይቅርታ ብለህ ያሉትን ነገሮች ለማስተካከል ብትሞክር ደስ ይለኛል። ብዙ ሰዎች ደግሞ የነሱን ደስታም የነሱንም የሆነ መለያየት የሚፈልጉ ሰዎች አሉ። ግን እኔ ምን ማለት ፈልጋለሁ ቤተሰቦቻችን ከአንድም ስንት ጊዜ ተናግሬያለሁ። አንደኛ ደግሞ የነሱ መለያየት የምትፈልገው ዋነኛዋ ቀንደኛ ጠላት ማን እንደሆነች ቤተሰቦቻችን ታውቃላችሁ። ሄርሜላ ናት። የነሱ ይሄን ያህል ሁሉ አለመግባባት መንስኤ ብዬ የማስባትና የአብርሽ ጓደኞች ራሱ በቃ ወደ ራሳችሁ ብትመለሱ ደስ ይለኛል። ቤተሰቦቻችን ዛሬ በስነ ስርዓት ያለውን ነገር ለማሳወቅ ነው የመጣ ነው። ገባችሁ አይደል? ማለት የሆነ እንትን በማለት የሚመጣ ለውጥ ያለ አይመስልኝም። የሆነ ሁለቱን በማጣላት ገባችሁ አይደል? እና ምን ልላችሁ ነው አብርሽ ቆም ብለህ አስብ። ገባ? የሆነ ሄርሜላ በምትል ነገር የሆነ ባትከተላት እሷ እንትን ያለችን ነገር የሆነ ባትተገበር ደስ ይለኛል። ገባ አይደል? ምክንያቱም እዚህ ጋር ትዳር ነው ያስከው ልጅ አለ ስንት ነገር አለ። ገባ አይደል? ቤተሰቦች በጣም እየተጨነቁ ነው። ቤተሰቦቻችን ምን ትላላችሁ? ጥፋተኛው ማን ነው? አብርሽ ወይስ ሄርሜላ? እናንተን አንድ ጥያቄ መጠየቅ ፈልገው ይሄ ነው። ቤተሰቦቻችን ኮሜንት ላይ ያለው ነገር ብትሰሳውቁኝ ደስ ይለኛል። እኔ በተደጋጋሚ ተናግሬያለሁ፣ በተደጋጋሚ ለማሳወቅ ሞክሬያለሁ የራሴን ሀሳብ፣ ግን ምንም ነገር የሚመጣ ነገር የለም። ሄርሜላ አራሻ የቀያየረች ያለውን ነገር ደግሞ በህግ ከለላ ተይዟል። እንደምታውቁት ቤተሰቦቻችን ሁሉም ነገር እየተጣራ ነው እየተመረመረም ጭምር ነው። ስለዚህ እናንተ የሚያሳስባችሁ ነገር የለም ብያችኋለሁ። ቤተሰቦቻችን ጥፋተኛዋ ማን እንደሆነች ታውቃላችሁ። ሄርሜላ ናት። ወጣም ወረደ ቤተሰቦቻችን እኔ ዛሬ የምነግራችሁ ነገር ምንድነው፣ ሁላችሁም ለአብርሃም መጸለይ ያለብን እያላችሁ ኮሜንቱን እንድታጨናንቁ ትፈልጋለሁ። አብርሽ ጥፋተኛ አንተ እንደሆንክ ሁሉም ሰው ያውቃል። ሩታን ይቅርታ መጠየቅ እንዳለብን ውስጥ ያውቀዋል። እልህ ተጋብተ ነው ያለው። ጓደኞችን እየሰማህ ነው እና ፕሊስ ወደ ራስ ተመለስ። ልጅ አለ በመሃላችሁ፣ ነፍስ ፈጥራቸዋል። ስለዚህ ወደ ትዳር ብትመለስ የተሻለ ነው። ቀላል አይደለም ትዳር እንደምታውቁት። ስለዚህ ተስማምታችሁ ልጃችሁ የምታሳድጉ የተሻለ ነው ብዬ አስባለሁ። ሩታም ደግሞ ብትረጋጊ፣ ወረቀት ዋልሽ፣ ተረጋጊና ያው የተረጋጋ ነገር ሁሉም ነገር ያምራል። የሰከነ ነገር ቆንጆ ይሆናል። ተረጋጊና ሀሳቡን በግልጽ ሰሚው ተረጁ እና ደግሞ በመሀል ያላችሁ ልጆች ቴኬር ጥሩ አይደለም። በቃ ከመሀላቸው ውጡ። ሁለተኛ ሰው ሶስተኛ ሰው ለምን ትሰማለህ? አብርሽ ለምን ትሰማለህ? ለምን ሰው የሚል ትሰማለህ? ከሷ ጋር ብዙ ነገር አልፏል አይደለ? ብዙ ጥሩም ደግም ምንም አሳልፋቸዋል። ስለዚህ ትዳር ነው፣ አትቀልድ።
ወደ ራስ ተመለስ፣ ወደ ትዳር ተመለስ። ሩታም ተረጋጊ። አብርሽም የሄርሜላን ወሬ ባትሰማና እቅዷ እንዲሳካላት ባታደርግ ጥሩ ነው። እንዴት ነው ጠላት እኮ ከሩቅ አይመጣም። ጓደኛ መስላ ብዙ ነገር ልታደርግ ትችላለች። ስለዚህ እባክህ የሷን ወሬ ባትሰማ የተሻለ ነው። እየሰማ ገደል ሊገባ። አዎ። ስለዚህ ወደ ራስ ተመለስ። ሚስትህ ነው የምትሻለ፣ ልጆችህ ነው የሚሻሉ፣ ልጅህ ነው የሚሻለ። ትዳርን የመሰለ ነገር የለም። ታውቋለህ ብቻህንም ሆነ በእርግጠኝነት። ሲቀጥል ደግሞ እንዴት የተሻለ ኑሮ እንኖራለን፣ የተሻለ ህይወት ይኖረናል፣ ልጆች እንወልዳለን ብላችሁ ነው አይ መንገድ የጀመራችሁት። ስለዚህ ለምን ይቋረጣል? ለምን ሰው ደስ ይለዋል? ለምን ይቆማል? አብራችሁ በጣም ነው የምታምሩት። ብዙ ነገር አልፏል። ስለዚህ እባክህ ይቅርታ በላትና ወደ ትዳራችሁ ብትመለሱ የተሻለ ነው ብዬ አስባለሁ። ሩታዬም ተረጋጊ እናቴ፣ እንፈልግሻለን። የልጅሽ እናት ነሽ፣ ለልጅሽ ታስፈልጊዋለሽ። እንዴት ነው ከኋላሽ ቤተሰብ አለ፣ ብዙ ነገር አለ፣ አንቺም ፈልግሽ ሰው አለ። አትናደጂ፣ ተረጋጊ፣ አስቢበት፣ ተረጋግተሽ አስቢበት። ስለዚህ ወደ ትዳራችሁ ሁለታችሁ የምትመለሱ የተሻለ ነው ብዬ አስባለሁ። እንግዲህ ቤተሰቦቻችን ሩታና አብርሃም አብረው መሆን አለባቸው እያላችሁ ኮሜንቱን እንድታጨናንቁ ትፈልጋለሁ። አብርሽ ወጣትነት ወይ ልጅነት ይዞ ካልሆነ በስተቀር እንዴት ሩታን የሚመስል ሚስት እንዴት ለማጣት እንትን ትላለህ? እንዴት በሷ ላይ እንዴት እንደዚህ የተበደል ታደርሳለህ? አይደለም ሴት ጋር ቺት ማድረግ ቀርቶ ሴት ልጅ ቀና ብለህ ማየት የለብህም ነበር። ምክንያቱም ጥሩ ሚስት ነች። በቃ ቢስ ልጅ ጥሩ ሚስት ነች። ህይወት ሰጥታለች። አይንህን ባይን ልታሳይ አድርጋለች። አባትም እናትም እህትም ወንድምም ሲገባክ እንዴት ደስታዋን ታጨልማለህ? ሩታን የሚደግፉ ሰዎች አንተ ላይ በጣም ቅሬታ እያነሱ ነው። እያደረክ ያለው ነገር ነው ሁሉ ነገር እንዲመጣብህ እያደረገ ያለው ለምን መሰለህ አብርሽ? ወደ ራስ እንድትመለስ ማንም የማይፈልግ ሰው የለም ከኛ ጨምሮ። እዚህ የተከበረ ትዳር ይዘህ ሄርሜላ እንዴ የመጣችሁ እኮ ገባ አይደል? የሆነ ሰርፕራይዝ ላድርግ ቤተሰቦቻችን እንዴት እንደመጣች ታውቃላችሁ ሄርሜላን ነገር። ስለዚህ እኔ ምን ማለት ፈልጋለሁ፣ ፕሊስ እባክህ በቃ ከሄርሜላ ከራቅኩ ማለት ነው። እየሰማኸኝ ነው? ሩታና አንተ አንድ ላይ የማትሆኑበት ነገር አይፈጠርም ብዬ አስባለሁ። አንድ ላይ ነው የምትሆኑት ሄርሜላን ካራካት ለማለት ስለፈለግኩ ነው ቤተሰቦቻችን። ስለዚህ ወጣም ወረደም አብርሽ ወደ ራስህ ተመለስ። ሩታ ለነገሮች አትቸኩ። አይኑ ያናዳል እያደረገ ያለው ነገር ግን የሆነ ቆም ብለሽ ብታስቢ ስንት አመት ታግሰሻል። ገባሽ አይደል? ብዙ ጥፋቶች እያየሽበት የሆነ እንትን ብለሻል ይመስለኛል። 11ኛው ሰዓት ላይ ደርሰሽ ሊሆን ይችላል። ብቻ ያለውን ነገር በትዕግስት ማሳለፍ ብቻ የሆነ ብትረጋጊ ያለውን ነገር ከፈጣሪ ጋር ጊዜ ይፈተዋል። ገባሽ አይደል? ስለዚህ ሁላችሁም ቤተሰቦቻችን እየገባችሁ ብትጸልዩላችሁ ሁለቱ ትዳር አንድ እንዲሆን እንዲመለስ የሆነ መልካም ሀሳብ አስተያየታችሁም እንትን ብትሉላችሁ ኮሜንት ላይ ብታስቀምጡና በጸሎት ብታስቧቸው ደስ ይለኛል ማለት እፈልጋለሁ። በመቀጠል እኔ ለአብርሽ ጓደኞች አንድ መናገር ፈልገው ትልቁ ነገር የሩታ ደስታ ስትፈልጉ ነበር። ሄርሜላ ከመምጣቷ በፊት እሷ ከመጣች በኋላ የሷ ደስታ የሆነ እንድታለቅስ እንድታዘን የፈለጋችሁት ለምንድን ነው? ሄርሜላ እያደረገችላችሁ ያለው ነገር ምንድነው? በዋናነት እኔ ደርሼበታለሁ። ቤተሰቦቻችን ብዙ ነገር እንደምታረግ ሄርሜላ አብርሽና ሩታን ለማለያየት ማለት ነው። በዚህ ልክ መራመድ የለብሽም። በዚህ ልክ መጓዝ የለብሽም፣ አይጠበቅብሽም። የራስሽን እንትን አካውንት ከፍቶልሻል አብርሽ ስለ መልካምነቱ አንዳንዴ ጌታን ይገርማል። ግን የሪያሊቲው ላይ የሆነ ቀን ደግ ስትሆኑ የሚመጣባቸው እናንተን የዋህነት ተጠቅመው የሆነ እንትን ለማለት የሚፈልጉ ሰዎች አሉ። ገባችሁ አይደል? ጀስት እንደዚህ አይነት ሰው ናት ሄርሜላ። የአብርሽን የዋህነት አይታ ተጠግታው አሁን ትዳሩን እስከ መበጥበጥ ድረስ ደርሳለች። ቤተሰቦቻችን እንደምታውቁት አብርሃም የዋህ እኮ ነው፣ ግን የዋህነቱን ተጠቅማች ልጅ እየሰወደችው ነው። እና ሁላችሁም ኮሜንት ላይ እየገባችሁ ይታረቃሉ ሩታዬ ከጎንሽ ነን እያላችሁ ኮሜንት እንድጽፉ ፈልጋለሁ። እና ደግሞ ኤላ ቤስት ፋሚሊ በርቱልን እያላችሁ በመቀጠልም ኮሜንት ጻፉልን ማለት እንፈልጋለን። እና ሩታዬም ብትረጋጊ እንዴት ነው አሁን ላይ ስሜታዊ መሆንሽ ወይም ደግሞ መናደድሽ ምናምን አይደለም የሚጠቅምሽ። ነገ ለልጅሽ ህይወት ነገ የልጅሽን ጥያቄ ለመመለስ አሁን ላይ ተረጋግተሽ ነው መወሰን ያለብሽ ብዬ አስባለሁ። እንዴት ነው አሁን ነገ የአባትነት ጥያቄ አለ። ብቻሽን እንዴት ነው? አይሆንም። የምናየው ነገር እንዴት ነው በቤተሰቦቻችን በጎረቤቶቻችን ላይ የሚደርስ ነገር አለ። እንዴት ሲንግል ማም ሆነሽ ያሳደገሽ ልጅሽን ነገ ጥያቄው ላትመልሽ ትችያለሽ፣ የዚችን ልጅ ማለት ነው። ስለዚህ እባክሽ ተረጋግተሽ ትዳርሽ ነው የሚሻልሽ። እንዴት ነው እኛ ቤተሰቦች እኮ ስንት ነገር አሳልፈዋል። ስንት ነገር ወደ ኋላ ትተው ብዙ ነገር ትተው ነው እኮ እኛን እዚህ ደረጃ እንድንደርስ ያደረጉን። ትዕግስት ነው የመሰለ ነገር የለም። ይሄ ትዳር ነው፣ ቀልድ አይደለም።
ነፍስ ባይፈጠር በመሀላችሁ ኢትስ ኖርማል በቃ ችግር የለውም ነበረ። ልጅ ባይፈጠር ምናምን ሰምቲንግ ግን ደግሞ አሁን በመሀል ልጅ አለ። በቃ ያላችሁ አማራጭ ነገሮችን ወደ ኋላ ትታችሁ አብሮ ለመሆን መጣር ብቻ ነው። ቤተሰቦቻችን እንዳያችሁት ነው። ሄርሜላ ምን አይነት ቤተሰብ ነው ያሳደጋት? ለምንድን ነው ቤተሰብሽን የምታሰደቢው? የአብርሽን ቤተሰብ የሚያሰድብ አጸያፊ ቃል የተናገረችው ቤተሰቦቻችን እንዳያችሁትና እኔ በግሌ ኢንስፔክተር ቀጥሬ ነገሩን እያጣራው ነው እንድትታሰር ስለምፈልግ የሚጠበቅብኝን ነገር አድርጌ ዋጋ የማስከፍላት ይሆናል። ቤተሰቦቻችን ሰማችሁኝ አይደል? ስለዚህ ወጣንም ወረድንም ሩታ እንድትረጋጊ ነው ፈልገው። ደግሞ አብርሽ አትጨቃጨቃት፣ በቃ ገባ አይደል? አትጨቃጨቃት። ጥፋተኛውን የተገኘው አንተ ነህ እና ቤተሰቦቻችን የገባችሁ ሩታ እንድታጽናኑልኝ ፈልጋለሁ። ቤተሰቦቻችን እንግዲህ እስቲ ቀጣይ ምን ሊፈጠር ይችላል አዲስ ነገር ያለው ነገር እናሳውቃችኋለን። ከናንተ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄንን ቻናል እንድትቀላቀሉልን እንፈልጋለን። በቀጣይ እስከምንገናኝ ቻው ባያችሁ።